በህወሓት ኃይልና በመከላከያ ሰራዊት መካከል ከባድ ውጊያ ተባብሶ በቀጠለበት በዚህ ወቅት ኢትዮጵያ ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ የኢፌዴሪ አየር ኃይል አዛዥ ሌተናንት ጀነራል ይልማ መርዳሳ ገልጸዋል። አየር ኃይሉ ወደ ትግራይ ክልል መግባቱንና እርምጃ መውሰድ መጀመሩንም አስታውቀዋል። ሌተናንት ጀነራል ይልማ መርዳሳ አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ መምጣቱንና በቀጠናችንም ያለው የኃይል አሰላለፍ ተለዋዋጭና ኢተገማች መሆኑን ጠቁመዋል። ለዚህም በቂ ቅድመ ዝግጅት መደረጉን አስታውቀዋል። ዘርዘር አድርገን እንነግራችኋለን። በሰሜኑ የሀገሪቱ ክፍል አዳዲስ የፖለቲካና ወታደራዊ አሰላለፍ ተጧጡፎ በቀጠለበት በዚህ ጊዜ የቀድሞ የጦር ጀነራልና የአሁኑ የመንግስት ሲቪል ከፍተኛ ባለስልጣን ፋኖን በሚመለከት ከበድ ያለ አስተያየትን ሰጥተዋል። ዓለም አቀፉ መገናኛ ብዙሃን ቢቢሲ ይዞት በወጣው ዘገባ የመንግስት ባለስልጣኑ በሰጡት አስተያየት በሰሜኑ በኩል የፌዴራልን መንግስት ለማስወገድ የሚደረጉ ጥምረቶች በሙሉ ተጣማሪ ኃይሎችን እርስ በርሳቸው የሚያጨራርሱ ብቻ መሆናቸውን ገልጸዋል። 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ ማዕከላዊ ስልጣንን አይዝም ያሉት የመንግስት ባለስልጣኑ ሰላም እናምጣ ካልሆነ ግን እንጨራረሳለን ሲሉ ጀነራል አምባሳደር ባጫ ደበሌ ገልጸዋል። ዝርዝር መረጃውን በተከታዮቹ ደቂቃዎች እናስደምጣችኋለን። በአዲስ አበባ የተቃዋሚ የፖለቲካ ፓርቲ አባላት እየተለቀሙ መሆኑ ታውቋል። ባለፉት ቀናት በርካታ ቁጥር ያላቸው ፖለቲከኞች በቁጥጥር ስር የዋሉ ሲሆን ይህ እርምጃ ተጠናክሮ እንደሚቀጥልም ከመረጃ ምንጮቻችን የደረሰን ጥቆማ ያስረዳል። በቁጥጥር ስር የዋሉት ፖለቲከኞች በተለያዩ መገናኛ ብዙሃንና በተለያዩ የማህበራዊ ሚዲያ አማራጮች መንግስትን ሲተቹና የመንግስትን የዲሞክራሲ ስርዓት እንዲሻሻል ሲሞግቱ የቆዩ ናቸው። ፖለቲከኞቹ የታሰሩት ከ4 ኪሎ በመጣ ትዕዛዝ መሆኑንም ታውቋል። በቀጣይ የሚታሰሩ ፖለቲከኞችስ እነማን ናቸው? በተከታዮቹ ደቂቃዎች ዝርዝር መረጃዎችን እናስደምጣችኋለን። የከበረ ሰላምታችን በያላችሁበት ድረስ ክቡራን ተከታታዮቻችን ለሰዓቱ ያሰባሰብናቸውን አዳዲስና ወቅታዊ መረጃዎች ይዘን ቀርበናል። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። ቀዳሚ ወዳደረግነው መረጃችን ስናልፍ በትግራይ ግጭት ማገርሸቱን የሰብአዊ መብት ጥሰት ስጋትን እንደሚጨምር ተገልጿል። በመከላከያ ሰራዊትና በትግራይ ኃይሎች መካከል አዲስ ግጭት መቀስቀሱን ተከትሎ የትግራይ ክልል ነዋሪዎች ዳግም ለከፍተኛ የሰብአዊ መብቶች ጥሰት ሊጋለጡ እንደሚችሉ ዓለም አቀፉ የሰብአዊ መብት ተሟጋች ተቋም አምነስቲ ኢንተርናሽናል አስጠንቅቋል። ተቋሙ ማህበረሰቡ ከቀደሙት ጥቃቶች ሳያገግም አዲስ ግጭት ውስጥ መግባቱ የችግሩን አስከፊነት እንደሚያባብሰውም ገልጿል። አምነስቲ ከዚህ ቀደም የጦር ወንጀሎችና በሰብአዊነት ላይ የተፈጸሙ ወንጀሎች መመዝገባቸውን አስታውሶ በጥፋተኞች ላይ ምርመራና ክስ ያለማቅረብ አካሄድ ልማዳዊ ሊሆን እንደማይገባም አሳስቧል። የፌዴራል መንግስት የትግራይ ባለስልጣናት ዓለም አቀፉ የሰብአዊ መብት ድንጋጌዎችን እንዲያከብሩ፣ ሰላማዊ ሰዎችን እንዲጠብቁ እንዲሁም ለነጻ መገናኛ ብዙሃንና ለሰብአዊ እርዳታ አቅራቢዎች ያልተገደበ እንቅስቃሴ እንዲፈቅዱ ጥሪ አቅርበዋል። ባለፉት 2 ወራት በትግራይ ክልል ባለስልጣናት በኩል ነጻ መገናኛ ብዙሃንን ማፈን፣ በሺዎች የሚቆጠሩ ሰዎችን ለግዳጅ ውትድርና መመልመልና የእንቅስቃሴዎች ገደቦችን ማድረግ የመሳሰሉ አሰራሮች መስፋፋታቸውንም የሰብአዊ መብት ተቋሙ መመዝገቡን አክሎ ገልጿል። የተቃዋሚ ፓርቲው የኢትዮጵያ ህዝባዊ አብዮታዊ ፓርቲ ኢህአፓ የህዝብ ግንኙነት ኃላፊን ጨምሮ ከፓርቲው ጋር ግንኙነት ያላቸው 3 ግለሰቦች ባለፉት 2 ቀናት ውስጥ በፌዴራል ፖሊስ መታሰራቸውንና እስካሁን የታሰሩበት ምክንያት እንዳልታወቀ ገልጿል። ፓርቲው ሐምሌ 28 ቀን 2018 ዓ.ም አመሻሹን ባወጣው መግለጫ ኢህአፓ የፓርቲው የህዝብ ግንኙነት ኃላፊ ይስሐቅ ወልደየና ከፓርቲው ጋር ግንኙነት ያላቸው ግለሰቦችን ሲወክል የነበረው ጠበቃ
አበራ ንጉስ ሐምሌ 27 ቀን 2018 ዓ.ም መታሰራቸውን ገልጿል። የፓርቲው አባል አበበ አካሉ ደግሞ ሐምሌ 28 ቀን 2018 ዓ.ም መታሰሩን ማረጋገጡን አስታውቋል። ፓርቲው ሶስቱም በምን ምክንያት እንደታሰሩ እስካሁን የተረጋገጠ ነገር የለም ሲል በሰላማዊ ትግል ሐሳብን በነጻነት መግለጽ ወንጀል ስላልሆነ በአስቸኳይ እንዲፈቱ እንጠይቃለን ሲል አክሏል። የኢህአፓ ዋና ጸሐፊ ወይዘሪት ምስጥረ ስላሴ ታምራት የእስር እርምጃው ሐምሌ 27 ቀን 2018 ዓ.ም በጠበቃ አበራ ንጉስ መጀመሩንና በኋላም በዚሁ ዕለት ይስሐቅ ወልዳይ መታሰሩን ተናግረዋል። ቀጥሎም አቶ አበበ አካሉ በቁጥጥር ስር መዋላቸውን አስረድተዋል። ምስጥረ ስላሴ ስለ እስሩ ሲናገሩ በፖሊስ መታሰራቸውን አረጋግጠናል ብለዋል። አበበን ከቤቱ ነው የወሰዱት፣ ባለቤቱም ነበረች፣ ሁሉም ሰው አይቶታል፣ ሰው ባለበት ነው የተወሰደው በማለትም ሁኔታውን ገልጸዋል። እንደ ምስጥረ ስላሴ ታምራት ገለጻ ይስሐቅ ከሳቸው ጋር አጭር የጽሑፍ መልእክት ከተለዋወጠ በኋላ ከመኖሪያ ቤቱ ተይዟል። ይስሐቅንም ከቤቱ ነው የወሰዱት። የጽሑፍ መልእክት ካልመለስኩልሽ በቃ ታስሬ ነው ብሎ ጽፎልኝ ነበር ሲሉ ከዚያ በኋላ ምላሽ መስጠት አቆመ። የመጨረሻዎቹን የጽሑፍ መልእክቴን ባየንበትና በተያያዘበት ጊዜ መካከል የ10 ደቂቃ ያህል ልዩነት ሳይኖር አይቀርም ሲሉ ሁኔታውን አብራርተዋል። ይስሐቅ ያለበት ቦታ ለመጠየቅ የመጡ ግለሰቦች መጀመሪያ ላይ በተቋሙ ውስጥ እንዳልተያዘ ተነግሯቸው እንደነበር ገልጸዋል። ከአመራሮቻችን አንዱ ለመጠየቅ ሄዶ ነበር፣ ነገር ግን ይስሐቅ እዚህ የለም ብለዋቸዋል። ለምን እንዲህ ማለት እንደፈለገ አናውቅም ያሉት ምስጥረ ስላሴ በኋላ ግን ፓርቲው በአበራ በኩል ይስሐቅ በዚሁ ቦታ መታሰሩን ፓርቲው ማወቁን አክለዋል። ሶስቱም ግለሰቦች በአዲስ አበባ ሜክሲኮ አካባቢ ገነት ሆቴል አቅራቢያ በሚገኝ የፌዴራል ፖሊስ ታስረው እንደሚገኙ ተናግረዋል። ሆኖም እስካሁን ጠበቆችና የቤተሰብ አባላት ሊያገኟቸው አለመቻላቸውንም አስረድተዋል። አበራ ንጉስ በቁጥጥር ስር በነበረበት ወቅት ቤቱን ለማስበርበር ወደ መኖሪያ ቤቱ ተመልሶ እንደነበር ዋና ጸሐፊዋ ገልጸዋል። ይሁንና በዚህ ወቅት ባለቤቱ ልታገኛቸው አለመቻሏን ዋና ጸሐፊዋ አስረድተዋል። ፓርቲው ህጋዊ መፍትሄዎችን ለመከታተል ከጠበቆች ህጋዊ የህግ ምክር መጠየቁን ቢገልጹም ፓርቲው በፍርድ ቤት ሂደት ላይ እስካሁን ያገኘው አዲስ መረጃ እንደሌለ ተናግረዋል። ይስሐቅ የፓርቲው የህዝብ ግንኙነት ኃላፊ ሆኖ የሚያገለግል ሲሆን አበራ ንጉስ ደግሞ የኢህአፓ አባል እንዳልሆነ ነገር ግን ቀደም ሲል ከፓርቲው ጋር ግንኙነት ላላቸው ግለሰቦች ህጋዊ እርዳታ ሲሰጥ እንደነበር አብራርተዋል። አቶ አበበ አካሉ ደግሞ የፓርቲው አባል እንደሆነ በመግለጽ ነገር ግን በአሁኑ ወቅት ምንም አይነት ይፋዊ ኃላፊነት ቦታ ላይ እንደሌለም አብራርተዋል። ይህ ዜና እስከተጠናቀረበት ጊዜ ድረስ ፌዴራል ፖሊስ ስለ እስሩ በይፋ አስተያየት አልሰጠም። በሶስቱም ታሳሪዎች ላይ የተመሰረተ ምንም አይነት ክስም አልታወቀም። ፋኖን በሚመለከት የመንግስት ባለስልጣኑ ስለሰጡት አስተያየት ስናልፍ 4 ኪሎ ሰው የለም ቢባል እንኳን ፋኖ መጥቶ አይዝም፣ ሰላም እናምጣ ካልሆነ ደግሞ እንጨራረሳለን ሲሉ ጀነራል አምባሳደር ባጫ ደበሌ አነጋጋሪ አስተያየትን ሰጥተዋል። ባጫ ደበሌ ከቢቢሲ አማርኛ ጋር ባደረጉት ቆይታ አነጋጋሪ መልእክትን አስተላልፈዋል። ግልጽ የሆነ ነገር ልንገርህ በማለት ንግግራቸውን የጀመሩት አምባሳደሩ ባጫ 4 ኪሎ ሰው የለም ቢባል እንኳን አንዳቸውም መጥተው አይዙም፣ ፋኖም ይሁን ኦላ አይመጡም በጭራሽ ሲሉ ተደምጠዋል። ምክንያቱም የሚመጡበት መንገድ የላቸውም፣ መጥቶም የሚያደርጉት ነገር የለም። ማንም የሚመጣ ምን ያደርጋል? ዘመነ ካሴ ነው የሚመጣው፣ 4 ኪሎ ክፍት ነው ብትላቸው እንኳን አይመጡም ብለዋል አምባሳደሩ ባጫ ደበሌ። አክለውም ገንዘብ ከሆነ የፈለጉት ከመንግስት ጋር ይደራደሩ ይሰጣቸዋል ያሉ ሲሆን አለበለዚያ የህዝብ ጥያቄ ለመመለስ የሚሉ ከሆነ ህዝቡ ጠልተዋቸዋል፣ በምርጫ ተውኝ ብሎ ብልጽግናን መርጧልም ብለዋል። በመጨረሻም አምባሳደር ባጫ ደበሌ ሰላም እናምጣ ካልሆነ እንጨራረሳለን እንጂ ውጤቱ አሸናፊና ተሸናፊ የሚባል ነገር የለውም በማለት ከመግቢያቸው 4 ኪሎ ሰው የለም ቢባል አንዳቸውም መጥተው አይዙም፣ ፋኖም ይሁን ኦላ ብለው አቅም እንደሌላቸውም የተናገሩበትን ንግግር የሚያፈርስ ቃል አስፍረዋል። አምባሳደር ጀነራል ባጫ ደበሌ በሽምቅ ውጊያ ተማርከው የሽምቅ ውጊያ ጥበብን ለማስተማር የጸረ ሽምቅ ውጊያ ጥበብ የሚል መጽሐፋቸው የሚታወስ ነው። በመጨረሻ
ኢትዮጵያን ሊፈታተኑ የሚሞክሩ ኃይሎችን ድባቅ የሚመታ ጀግና አየር ኃይል ተገንብቷል ሲሉ ሌተናል ጀነራል ይልማ መርዳሳ ገልጸዋል። በኢፌዴሪ አየር ኃይል የሶስተኛ አየር ምድብ ስላስመዘገበው የላቀ የግዳጅና የስራ አፈጻጸም ስኬት አስመልክቶ በድሬዳዋ ከተማ በሚገኘው የምድቡ ጠቅላይ መምሪያ የእውቅናና የምስጋና መርሃ ግብር አካሂዷል። በመርሃ ግብሩ ላይ የተገኙት የኢፌዴሪ አየር ኃይል አዛዥ ሌተናል ጀነራል ይልማ መርዳሳ አሁን የምንገኝበት ዘመን የውጊያ አካሄድና ስልት ለመገመት በሚያዳግት መልኩ በፍጥነት እየተቀያየረ መምጣቱንና በቀጠናችንም ያለው የኃይል አሰላለፍ ተለዋዋጭና ኢተገማች መሆኑን ጠቁመዋል። ይህንን ታሳቢ በማድረግ መከላከያ ሰራዊት በሰው ኃይልና በቴክኖሎጂ ከፍተኛ ለውጥ እያደረገ እንደሚገኝ ተናግረዋል። አየር ኃይሉም የዘመኑን ቴክኖሎጂ መጠቀም የሚችል የሰው ኃይል በማብቃት በርካታ ፓይለቶችን፣ ቴክኒሽያኖችንና የአስተዳደር ባለሙያዎችን እያፈራ መሆኑንና የዘመኑን የውጊያ ቴክኖሎጂዎች እየታጠቀ እንደሚገኝም አረጋግጠዋል። ሶስተኛ አየር ምድብም የሪፎርሙ አካል በመሆኑ በርካታ ስራዎችን ያከናወነና ልዩ ታሪክ ያለው መሆኑን ጀነራል መኮንኑ አንስተዋል። ምድቡ ኮሎኔል በዛብህ ጴጥሮስንና ኮሎኔል ባጫ ሁንዴን የመሳሰሉ በርካታ ጀግኖችን ያፈራ መሆኑን አስታውሰዋል። አሁን ያንን የጀግንነት ታሪክ እየዳሰሰ በርካታ ተተኪ ወጣት በራሪዎችን በአጭር ጊዜ በጥራትና በብዛት እያፈራ እንደሚገኝም ዋና አዛዡ ገልጸዋል። ሌተናል ጀነራል ይልማ መርዳሳ የሚለዋወጠውን የውጊያ አውድና የኃይል አሰላለፍ በመገንዘብ አመራሩንና ሰራዊቱን ራሱን ከጊዜው ጋር ማዘመን እንዳለበት አሳስበዋል። ኢትዮጵያን ሊፈታተኑ የሚሞክሩ ጠላቶችን መመከትና ድባቅ መምታት የሚያስችል ጀግና ተቋም መገንባቱንም ገልጸዋል። የምድቡ አመራሮችና የሰራዊት አባላት ግዳጃቸውን በጀግንነት በስኬት በመወጣታቸው ሊኮሩ እንደሚገባና በቀጣይም ታላላቅ ተልዕኮችን እንደሚጠብቁ በመረዳት በሁሉም ረገድ ዝግጅቱን ማጠናከር እንደሚያስፈልግም አስገንዝበዋል። ክቡራን ተከታታዮቻችን ለሰዓቱ ያሰባሰብናቸው መረጃዎቻችን በዚሁ አበቁ። በሌሎች አዳዲስና ወቅታዊ መረጃዎች እስክንገናኝ ሰላም ቆዩን። ለአዳዲስ ወቅታዊና ታማኒ መረጃዎች ቻናላችንን ሰብስክራይብ በማድረግ ቤተሰብ ይሁኑ።